ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉልን። በዚህ ዩቲዩብ ቻናል ላይ የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮምኛ እንዲሁም ግዕዝና ሂሳብ እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን በቴሌግራም፣ በዋትሳፕ፣ በኢሞ እኛን ማግኘት ትችላላችሁ። የምናስተምረው ደግሞ እናንተ በምትፈልጉት ነው። በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም እና በተለያዩ ሶሻል ሚዲያዎችን እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን ደውሉልን፣ መማር ትችላላችሁ። ዛሬ የምናየው ደግሞ ከትላንት የቀጠለ ክፍል 3 ነው። ዛሬ የምናየው የአማርኛ ፊደላት አጻጻፍ ክፍል 3 ነው። ከብዙሃኑ ሀ ማለት ነው እስከ ከ ያሉትን እስከ ሀ ያሉትን እናያለን ማለት ነው። በአማርኛ ውስጥ ያሉትን ሀ ምን እንደሚመስሉ ሁሉም እናያለን። አሁን እናየው ብዙሃኑ ሀ የሚባለው ነው። ይሄ ሀ፣ ሁ፣ ሂ፣ ሃ፣ ሄ ሄ ስንል ኤ የሚል አምስተኛ የአ አለ ማለት ህ ሆ። ይሄ ሀ ብዙሃኑ ሀ ምን እንደሚመስል ታውቃላችሁ? ሀ ነ ሆኖ ግን ምን ይመስላል? ትንሽ ጨረት ከፊት ለፊቱ ማድረግ ማለት ነው። የተቀረው እዛ ላይ አራተኛው ላይ ትንሽ ለየት ይላል። ስድስተኛ ምኑ ነው ሁሉም ነገሩ አንድ አይነት ነው ማለት ይቻላል ማለት ነው። ከእንትን ጋር ሀ አሁን 3 አይነት ሀ እያየን ነው ከዚህ ጋራ ማለት ነው። ነ፣ ኑ፣ ኒ፣ ና፣ ና ስንል አ የሚል አራተኛ ድምፅ አለ። ኔ፣ ኤ የሚል አምስተኛ፣ ን ስድስተኛ፣ እንላለን። ኖ ስንል ደግሞ ሰባተኛ ኦ ነን። አያችሁት? ከብዙሃኑ ሀ ጋር የሚለያየው በምንድን ነው የሚለያየው? ከላይ ያለችው ጨረቷን ብቻ ናት። በዚህ በጎን ያለችው ጨረት ማለት ነው። አሁን እንዳሳየኋችሁ በምልክቱ እንደምታዩት ከጎኑ ያለችው ጨረት ብቻ ናት የምትለያት እንጂ ነ የጻፈ ሰው ብዙሃኑ ሀ መጻፍ ይቀለዋል ማለት ነው። ምን ላይ ነው የሚለያየው? ብቻ አራተኛው ላይ ግን ትንሽ ልዩነት አለው ማለት ነው። ነና ብዙሃኑ ሀ ስንጽፍ ማለት ነው። 3 አይነት ሀ 4 አይነት ሀ አሉ በአማርኛ። እነሱም ቀጥለን የምናየው አራተኛው አለ። አሁን ደግሞ ኘ ነው የምንጽፈው። ነ እንጽፍና ከላዩ አግድም መስመር ማድረግ ነው። ኘ፣ ኙ፣ ኑ ብለን ከላዩ ስናደርግበት ኙ፣ ኒ ብለን ከላዩ ስናደርግበት ኒ፣ ና ብለን ከላዩ ስናደርግበት ኛ፣ ኔ ብለን ከላዩ ላይ አግድም መስመር ስናደርግበት ኘ፣ ን ብለን ከላይ አግድም መስመርና ትንሽ የቋሚ መስመር ስናደርግበት ምን ይሆናል? ኝ ይሆናል። ከዛ ኞ እንላለን። ኖ ጽፈን ከላይ አግድም መስመርና አንዲት ቋሚ መስመር ስናደርግበት ማለት ነው። አንደኛ፣ 3ኛ፣ 5ኛ አይታችሁ ከሆነ ኦልሞስት ተመሳሳይ የሆነ እንትን ያላቸው ማለት ነው። ሁለተኞቹ ምንድን ነው ያላቸው? ከጎናቸው ላይ ምልክት አላቸው ማለት ነው። አሁን ደግሞ አ በነገራችን ላይ የአማርኛ አናባቢ ነው ማለት አ፣ ኡ፣ ኢ፣ አ አራተኛ፣ ኤ አምስተኛ፣ እንለዋለን ስድስተኛ። ከዛ ኦ ስንል ደግሞ 7ኛ ይሆናል ማለት ነው። አሁን እዚህ ላይ የምናየው አማርኛ ላይ አ እንላለን። ሁለቱ ግን በትክክለኛው ነው የሚባለው። የመጀመሪያ ሃና አ ሃ እንላለን። አንደኛና አራተኛ አ ደግሞ አ እንላለን። ግን ትክክል አይደለም። እሱም ሀ ከሆነ የመጀመሪያው ሀ ተብሎ ነው የሚጀመር። አም ደግሞ ከሆነ ተብሎ ነው የሚጀመር። አራተኛ ነው አ የሚሆነው። አሁን ደግሞ የምንጽፈው ከ ነው። አኡ ስንለው አ ኡ ኢ አ ኤ እ ኦ ነ ከዛ ኩ ኡ ኪ ኢ
ካ አ ኬ ኤ ክ እ ኦ ስንል ኮ እንላለን ማለት ነው። ከበ አድርገን ምን ማድረግ ነው? ልክ በ እናደርግና ከዛ ትንሽ ወደ ቀንድ ነገር ወይም ደግሞ የከብት ቀንድ የሚመስል ከራሱ ላይ መጨመር ማለት ነው። ይህንን ነው ከሚባለው ማለት ነው። ይህንን የሚመስለው ከዛም በኋላ ቀጥሎ የምናገኘው ሀ ነው። ይሄ ደግሞ አራተኛው ሀ ነው። በአማርኛ ወይም ደግሞ በግዕዙ ሀ ተብሎ ይጠራል። ሀ ሁ ሂ ከዛ አራተኛ ሀ። ይሄ ከሚለየው ምንድነው? ከራሱ ላይ አግድም መስመር ስላለው ነው ማለት ነና ኘ ተናቸ ከና ሀ እንደሚለያዩት ሁሉ ይሄኛውም እንደዚህ አንድ አይነት ነው ማለት ነው። ካ ስንል ሀ እንላለን። ኬ ስንል ሄ ክ ስንል ህ እንላለን። ኮ ስንል ሆ እንላለን ማለት ነው። እነዚህ አሁን ከላያቸውን ስናደርግባቸው ከላይ አግድም መስመር ስናደርግበት ምን ይሆናል? ሀ ይሆናል ማለት ነው። ነ የነበረውን ከላዩ ላይ ስናደርግበት ኘ እንደሆነ ሁሉ የነበረውን ከላዩ ላይ ስናደርግበት ምን ይሆናል? ሀ ይሆናል ማለት ነው። እነዛ ሶስቱ ደግሞ ብዙሃን ውሃ ነ ኘ እነዚህ አብዛኛው ልዩነታቸው በጣም ትንሽ ነው ማለት ነው። ነ የጻፈ ሰው ኘ ለመጻፍ አግድም መስመር ማድረግ ብቻ ነው የሚጠበቅበት። ነ የጻፈ ሰው ሀ ወይም ደግሞ ብዙሃን ውሃ ለመጻፍ ምንድነው የሚጠበቅበት? ጭረት ነገር ከፊት ለፊት መጨመር ነው የሚጠበቅበት ማለት ነው። ከ የጻፈ ደግሞ ሀ ለመጻፍ ከራሷ ላይ ምን ማድረግ ነው የሚጠበቅበት? አግድም መስመርን ማድረግ ነው የሚጠበቅበት ማለት ነው። ሁለት አይነት አለ በአማርኛ በግዕዝም አይኗ እና አልፋዋ ይሄ የጻፍነው አሁን አልፋዋ ይባላል። ይሄንን ነው አናባቢ የሚባለው ይሄንን ነው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ይሄ ሀ ስንጠራው ማለት ነው። በሌሎች ቋንቋዎች ይለያያል አጠራሩ። አሁን ለምሳሌ በትግርኛ ኸ ተብሎ ነው የሚጠራው ይሄኛው ማለት ነው። ኸ ለምሳሌ ጉሮሮ ነው ይሄኛውን ማለት ድምጸቱ በጉሮሮ ነው። ኸ ተብሎ ይጠራል። ይሄኛው ሀ እንላለን በአማርኛ ሲሆን ግን ማለት ነው። እሺ አሁን ደግሞ አና ከሚለያዩት በምንድነው? ከላያቸው ካለው ነው እንጂ ከታች ያለው በ ነው የሚመስለው የሁለታቸው በ ነው የሚመስለው የከ ምንድነው? ከበው ከዛ ከበ እንጽፍና ምንድነው የምናደርገው? ልንጽፍ ስንፈልግ እንጽፍና ቀንድ ነገር ከአግድም መስመሩ ጋር አያይዘን ማውጣት ነው የምናደርገው ማለት ነው። ለዛሬ የነበሩን ትምህርቶች እነዚህ ይመስላሉ። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ